ዝም በይ ዝም በይ ዝም በይ እባክህ መሰለ እባክህ ተወኝ። እንደዚህ ስትለምኝ ሙቀቴ ምን ያህል እንደሚጨምር ታውቂያለሽ አይደል? እባክህ መሰለ ስለ አባቴ ሞት አታንሳ መሰለ። አላነሳም። ለጓደኛዬ ልደርስለት አይዞህ ልለው ይገባኝ ነበር። ግን የተረገመች ልጁ በመካከላችን ጥላቻ ዘራችብኝ። አባትሽም ሞትን አጨደ፣ እኔም ጓደኛዬን አጣሁት። የአንቺ መንገድ እኛንም አንቺንም የሚያከስር እንዴ? ቆይ ምንድን ነው? ቀላል ነገር ነው። ሽጉጥ ነው ቀላል ነገር ነው የምትለው? ቀላል ነገር ነው። ለምን? ሞትን ቶሎ ስለሚያፋጥንል። ኧረ በስመ አብ በል። የሚገርምሽ ነገር ግዙፍ ነኝ የሚልን ሰው አንድ ደቂቃ ብቻ በቂ ማድረግ ብቻ። እሺ እባክህን ከፊቴ ዞር አድርገው። ቆይ ግን እንዴት ቤት ነውሽ? አንድን ነገር ማወቅ አለብኝ ብዬ ካሰብኩ የሚያግደኝ ነገር የለም። ሚጢጢ ልጅ እኮ ነሽ። ልቤ ግን በጣም ትልቅ ነው። ያለ ፍቃድ ቤቴን ማግኘትሽ እንደ ትልቅ ግኝት ነው እንደምታስቢው? ከማንም በላይ ራስሽን ብለህ አድርገሽ ማሰብሽ በጣም ሞኝ ነሽ። እንዴ ለምን? ነገርኩሽ እኮ የማደርገውና መሄድበትን ልነግርሽ አልችልም፣ ምክንያቱም አላምንሽም። ለእኔ ምንም ነገር አለመናገር ሚስጥር የተጠበቀ ያደርገዋል ብለህ ታስባለህ? በእርግጥ ካልነገርኩሽ ትገምቻለሽ። ግምትሽ ደግሞ ሊሆንም ላይሆንም ይችላል። ልክ ቢሆን አደጋ ላይ ሆናለሁ ብለህ ታስባለህ? ሮዛ፣ አንቺ ኖርሽም አልኖርሽም ለእኔ አደጋ ነሽ። ምንድነው ደግሞ የሚያስቅሽ? ሀሳብህን ወድጄዋለሁ። እና ምን ያስቅሽ? ልቧን እንዴት አድርገህ መቆጣጠር እንደምትችል ማወቅ እፈልጋለሁ። በማይሆን ሰዓት ባትመጭማ የማረገውን ነገር አሳይሽ ነበር። ልትደፍራት ነበር አይደል? እኔ ባልመጣማ ልትደፍራት ነበር። አዎ ሚስቴ ናት። ትንሽ ደግሞ ብትዘገይ ኖሮ ከ9 ወር በኋላ እናት ሆና ታገኛት ነበር። እየጠላቸው አብረህ እንዳትኖር ብዬ ነው የመጣሁት። አቶ መሰለ እንግዲህ ሉሊትን በእጁ አድርጎ እንደፈለገው ሊያረጋት እየሞከረ ነው ያለው ማለት ነው። እንግዲህ ሊዲያ ደርሳ ባታድናት ኖሮ መሰለ ሊደፍራትና እንግዲህ እስከዛሬ ድረስ እሷን ሲፈልግና ሲመኝ የነበረውን ነገር ለማድረግ ምንም አራራም ነበረ። ድንገት ግን ሊዲያ ባልታሰበ ሰዓት ተከስታ የመሰለን ሀሳብ እንዲቀይርና ወይም ደግሞ ሊያደርግ የነበረውን ነገር እንዲተው አድርገዋለች ማለት ነው። በእርግጠኝነት ሊዲያ ባትመጣ ኖሮ መሰለ ሉሊትን ከመድፈር አይመለስም ነበር ማለት ነው። ምክንያቱም ሉሊትን እንግዲህ ሚስቱ ለማድረግና የልጆቹ እናት ለማድረግ እስከዛሬ ድረስ ሲለፋና ሲጥር ስለነበር አሁን ደግሞ በለስ ቀንቶት ማለት ነው ሉሊትን በእጁ አስገብቷል። ስለዚህ መቼም እቤቱ አምጥቶ ቁጭ ሊያረጋትና አይኗን ሊያያት አይደለም ያመጣት ማለት ነው። ይብዛም ይነስም እንግዲህ ሉሊት ከሱ ቤት በቶሎ ካልሄደች መሰለ ፍላጎቱን እንደሚወጣባት ግልጽ ነው ማለት ነው። ግን ደግሞ አሁን ላይ ሉሊት ያው አነጋገሯና አስተሳሰቧ በጣም ከባድ ስለሆነ እንግዲህ መሰለ እንደሚፈልገው ልታደርግለት አልቻለችም ማለት ነው። ግን ደግሞ እሱ ጋር በቆየች ቁጥር ህይወቷም ሆነ ማንኛውም ነገር አስጊ ነው ማለት ነው። ምክንያቱም በፈለገው ሰዓት የፈለገውን ነገር ሊያደርጋት ይችላል ማለት ነው። እንግዲህ እስካሁን ድረስ አድራሻዋን በፍጹም አላወቀም ማለት ነው ባንቴሮ። ያው እንግዲህ ለሉሊት አሁን ላይ የተጨነቀ ያለው ባንቴሮ ብቻ ስለሆነ ማለት ነው። ምናልባትም ዴቭ ቢኖር ኖሮ እስካሁን ድረስ ሉሊት መሰለ እጅ ላትቆይ ትችላለች ማለት ነው። ባንቴሮም እንግዲህ በተቻለው መጠን ምንም ነገር ሳይነቃና ምንም ነገር ሳይታወቅ ሉሊትን ለማዳን ደፋ ቀና እያለ ነው ያለው ማለት ነው። ግን ደግሞ ያለችበትን ቦታና አድራሻ ማወቅ አልቻለም ማለት ነው። አሁን ላይ እንግዲህ በብልጠት ነገሮችን ለማድረግ ያሰበ ነው የሚመስለው። ማለትም ያው ሊዲያ መሰለን እንደምታውቀው እርግጠኛ ነው። ግን ደግሞ ሊዲያ ዋሽታዋለች። በፍጹም እኔ አንተ የምትለውን ሰው አላውቀውም ብለዋለች ማለት ነው። እንግዲህ ሊዲያ የሉሊት ምርጥ ጓደኛና ሁለ አማካሪ ትሁን እንጂ ለብር ግን ማንንም ልትሸጥና ማንንም ልትከዳ ትችላለች ማለት ነው። ይሄ ነገር ደግሞ ሉሊት አልገባትም። እንግዲህ ባልታሰበ ሰዓት መታ ብታድናትም ግን ደግሞ ሉሊት እዚህ እንዴት እንደተገኘች እሷ ጋር እንዴት እንደተገኘች ጠበቅም አርጋ አልጠየቀቻትም። ግን ደግሞ እንዴት እንደተገኘች ስትጠይቃት መሰለ አንቺ ብቻሽን እንዳትሆኚ አምጥቶኝ ነው ስትላት በቀላሉ
አምናታለች ማለት ነው። ሉሊት ምንም ነገሮችን ብታገናዝብና አይምሮዋ ሰፊና ሩቅ ሀሳቢ ብትሆንም ግን ሊዲያን በፍጹም ልትጠረጥራት አልቻለችም። ምክንያቱም ሊዲያ ከመጀመሪያውም ጀምሮ ከመሰለ ጋር እንደምትሰራ በፍጹም ምንም ነገር ሊታወቅባት አልቻለም ማለት ነው። ባንቴሮ ግን የጠረጠረው ነገር ስላለ ስለዚህ ሊዲያን በብልሃት አድርጎ መሰለ የት እንዳለና ሉሊትን የት እንዳስቀመጣት ልትረዳው እንደምትችል ገምቷል ማለት ነው። ግን ደግሞ በጉልበት ሳይሆን በጥበብ ነው ማለት ነው። ማለትም ሊዲያ ባንቴሮን እወድሃለሁ እያለችው ስለሆነ ስለዚህ በደካማ ጎኗ ገብቶ ያሉበትን አድራሻ ለማወቅ እንድትረዳው ለማድረግ አስቧል ማለት ነው። ሉሊትም እንግዲህ በተቻላት መጠን ለባንቴሮ ስልክ ደውላለታለች። አድራሻው ግን የት እንደሆነ መናገር አልቻለችም። የመሰለን ስልክ አንስታ በመሰለ ስልክ እነሱ ጋር እንዳለች እርግጠኛ እንዲሆን አድርገዋለች ማለት ነው። መጀመሪያም ከመሰለ ውጪ እሷን የሚወስዳት ሰው እንደሌለ እርግጠኛ ቢሆንም ግን ደግሞ ከአይንና ከጆሮ በላይ አሳማኝ ነገር ስለሌለ ሉሊት አሁን ላይ እንግዲህ መሰለ ጋር እንደሆነች ነግረዋለች ማለት ነው። ይሄንን ሁሉ ነገር የሰራው ደግሞ ናኦድም እንደሆነ አውቋል ማለት ነው። ስለዚህ አሁን ላይ እንግዲህ ባንቴሮ ይሄንን ነገር ማወቁ ትልቅ ነገር እንዲያደርግ ይረዳዋል ማለት ነው። ከዚህ በፊት እንግዲህ ባንቴሮ ናኦድን ሉሊትን በመፈለግ ትረዳኛለህ ብሎት ነበረ። ስለዚህ አሁን ላይ ትልቁ ተዋናይ ናኦድ እንደሆነ አውቋል ማለት ነው። ስለዚህ ባንቴሮ ነገሮችን በጥንቃቄ ሊያደርግ ይችላል። ግን ደግሞ አሁን ላይ ባንቴሮ ናኦድን እንደማይለቀውና ወይም ደግሞ በቀላሉ እንደማይፋታው ግልጽ ነው ማለት ነው። ናኦድም እንግዲህ አሁን ራሱን እንዲጠብቅ መሰለ ነግሮታል። ግን ናኦድም ቢሆን ለማንኛውም ነገር ባንቴሮ ይዞት ለሚመጣው ነገር በሙሉ ዝግጁ እንደሆነም ተናግሯል ማለት ነው። መሰለ ግን ናኦድን በጣም እያስጠነቀቀው ነው። ምክንያቱም ባንቴሮ በጣም ጨካኝና ብልህ ስለሆነ ሊጎዳህ ወይም ሊገልህ ይችላል። ስለዚህ መጠንቀቅ አለብህ ብሎታል ማለት ነው። ሉሊትም እንግዲህ ይሄ ነገር በጣም አሳስቧታል ማለት ነው። ምክንያቱም ባንቴሮን ሊጎዱት ይችላሉና ናኦድና መሰለ ሊጎዱት ይችላሉ ብላ ስላሰበች እንግዲህ መሰለን ማለት ነው በፍቅር ለማባበል እየሞከረች ነው ያለችው። እንግዲህ እወድሃለሁ ብለዋለች። ይሄ ግልጽ ነው። እወድሃለሁ ያለችው ከልቧ እንዳልሆነ ግልጽ ነው ማለት ነው። ነገሮችን ለማርገብና ባንቴሮን እንዳይጎዱት ብላ ነው እንደዚህ የተናገረችው ማለት ነው። መሰለ ግን የምር መስሎት በጣም ተደስቷል ማለት ነው። እንግዲህ ሉሊት በጣም ብልጥ ከሆነች መሰለን በቀላሉ ማታለልና ከዛ ቤት መውጣት ትችላለች ማለት ነው። ሁሉንም ነገር በቁጣና በትዕቢት ሳይሆን እንግዲህ የሱን ሀሳብ በመደገፍና ራሷን እየጠበቀች እንዳይጎዳትና ሌላ ችግር እንዳይፈጥርባት ወይም ደግሞ እንዳይደፍራትም ማድረግ ትችላለች ማለት ነው። ነገሮችን በእርጋታና በብልጠት ከተጠቀመች ማለት ነው ከዛ ቤትም ልታመልጥ ትችላለች። ባንቴሮንም ለማትረፍ እንግዲህ ይረዳታል ማለት ነው። ሌላው ደግሞ አሁን ላይ ሊዲያ እንግዲህ ሉሊትን በጣም ከሱ ጋር እንድትሆን እያግባባቻት ነው ያለችው። ሁሉም ሰው እኮ የሚፈልገውንና ያማረውን ነገር እያደረገ ያለው እንደ መሰለ አይነቶችን ሀብታም እየቀረበ ነው። ስለዚህ አንቺ ደግሞ ይሄንን ነገር በቀላሉ መጠቀም ትችያለሽ ብላ ልትመክራት እየሞከረች ነው ያለችው። እስካሁን ድረስ እንግዲህ ሉሊት የሊዲያን ማንነትና ሀሳቧን በፍጹም አልተረዳችም ማለት ነው። እንግዲህ ሊዲያ አሁን ላይ ለከመሰለ ብር እየወሰደች ሉሊትን ያንተ አደርግልሃለሁ እያለች እንግዲህ ብር እየተቀበለችው ነው ያለችው ማለት ነው። ምናልባትም እንግዲህ ሉሊት በተደጋጋሚ እንደዚህ አይነት ነገሮችን ስታደርግ ሊዲያ ልትጠራጠራትና ከመሰለ ጋር እንደሆነችም ልትረዳ ትችላለች ማለት ነው። ሌላው እንግዲህ ሮዛ ነች። ሮዛ መቼም የማትታመንና ለሰው በጎ የማታስብ ሰው እንደሆነች እርግጠኛ ነን ማለት ነው። ስለዚህ ይሄንንም የተረዳው ባንቴሮ እንግዲህ ከሷ ለመራቅ ቢሞክርም እሷ ግን የሙጥኝ ብላዋለች ማለት ነው። በእርግጥ ባንቴሮ ከሷ ጋር መሆን ፈልጎ ሳይሆን የዴቭ አደራ ስላለበት ነው። ማንም የላትም። ቤተሰቧን እናቷንም ስላጣች ከጎኗ ሆነ ልታጽናናትና አብረሃት እንድትሆን
ብሎ ስለነገረው ነው እንጂ ባንቴሮ በፍጹም ሮዛን ማየትም ማግኘትም አይፈልግም። በጣም መጥፎና ነገሮችን በሙሉ ልታበላሽብኝ ትችላለች ብሎ ስላሰበም የሚያደርገውን ነገር ራሱ በግልጽ መናገር አልፈለገም ማለት ነው። ግን ሮዛ ደግሞ ባንቴሮ እሷን ማራቁና ሊያደርግ ያሰበውን ነገር በሙሉ ለሷ ባለመንገሩ የተነሳ እንግዲህ ተበሳጭታለች ማለት ነው። እንግዲህ ይሄም ነገር ግራ ስለገባትና አንድ ቀዳዳ መፈለግ ስላለባት ወደ መሰለ ጋር ሄዳለች ማለት ነው። ባንቴሮም እንግዲህ ከመሰለ ጋር ሆና ስታወራ አይቷታል። ስለዚህ ከእንግዲህ በኋላ ባንቴሮ በሁሉም በዙሪያው ባሉት ሰዎች በሙሉ ሊጠነቀቅ ይችላል ማለት ነው። አሁን ላይ ባንቴሮ ሉሊትን ለማዳን ብቻውን ነው ያለው ማለት ነው። ነገሮች ሊከብዱበት ይችላሉ። ምክንያቱም አብሮ የሚሰራውና የሚያግዘው እንግዲህ የተወሰኑ በድብቅ የሱ ጓደኛ የሆኑ ካልሆነ በስተቀረ እነ ሮዛም ሆነ እነ ሊዲያ በሙሉ ከመሰለ ጋር ስለሆኑ አሁን ላይ ባንቴሮ እንግዲህ ብቻውን እንደሆነ አረጋግጧል ማለት ነው። ሮዛም ካንተ ጋር ነኝ እያለች ከመሰለ ጋር እንደሆነች በግልጽ ባይኑ ነው ያየው ማለት ነው። ስለዚህ እንግዲህ መጀመሪያም ተናግራው ነበር እኔ ካንተ ጋር መሄዴና አለመሄዴ ካንተ ጋር መሆኔና አለመሆኔ ምንም ነገር አይፈጥርም። ያንተን ነገር ለማበላሸት ከፈለኩኝ በፈለገ ሰዓት ላበላሽብህ እችላለሁ ብለዋለች። ይሄንንም እንግዲህ በግልጽ እያደረገችው ነው ያለችው ማለት ነው። አሁን ላይ ባንቴሮ ምን እያደረገና ምን እያሰበ እንደሆነ እንግዲህ ለመሰለ ከነገረችው ነገሮችን በሙሉ እንግዲህ በጥንቃቄ ሊያደርግ ይችላል መሰለ ማለት ነው። ሉሊት ያለችበትን አድራሻ ቀይሮ ባንቴሮን ብዙ ሊያስለፋውና ሊያደክመው ይችላል ማለት ነው። ግን ደግሞ አሁን የሮዛ ከመሰለ ጋር መሆን ራሱ ለባንቴሮ ሊጠቅመውም ሊጎዳውም ይችላል ማለት ነው። ሊጠቅመው የሚችለው እንግዲህ በእርግጥ መሰለ ሮዛን አምኖ ሁሉንም ነገር አይነግራትም። ግን ደግሞ ምናልባት ስህተት ከሰራ ባንቴሮ ደግሞ ሮዛን ወይ ካወጣጣትና የምታረገውን ነገር በሙሉ በቅርበት ከተከታተለ ሉሊትን የት እንዳስቀመጣት መሰለ ሊያገኝና ሊረዳው ይችላል ማለት ነው። ግን ደግሞ በፍጹም ሮዛን ማመን እንደሌለበት አረጋግጧል ማለት ነው።